ተሳታፊዎቹ ማን ከማን ተገናኝ የሚል አይመስለኝም። የብዙ ሰዎች ጥያቄ ማንም ከማንም ጋር ሊገናኝ ሊወያይ ይችላል። ነገር ግን ከመርሁ አንጻር ጦርነት ይቁም፣ የግፍ አገዛዝ ይብቃ፣ ሰላም ይምጣ የሚል መርህ ይዞ የተነሳ የበይነ መረብ ትዕይንተ ህዝብ ስለሆነ ጦርነት ሰባቂ የነበሩ ሰዎች ጦርነት ይቁም፣ የግፍ አገዛዝ አጋፋሪ የነበሩ ሰዎች አገዛዝ ይብቃ፣ የሰላም ጸር ሆነው በሀገራችን ፖለቲካ ከፍተኛ የጥፋት ኃይል ተብሎ የሚታወቁ የነበሩ ሰዎች በዚህ ሁኔታ ሲሳተፉ እነ ስብሐት ነጋ ቅድም እንደተባለው እና አቶ ገዱ አንዳርጋቸው፣ ደብረጽዮን የመሳሰሉ ሰዎች ለዚህ መርህ ተገቢነት አላቸው ወይ ይመስለኛል ጥያቄውና በተለይ ደግሞ ወጣቱ አዲሱ ትውልድ መፍትሄ ከመፈለግ አንጻር የአዲሱ ወይም የመካከለኛው ትውልድ ፖለቲከኞች የሚሳተፉበት ቢሆን ሞር በህብረተሰቡ ዘንድ አዎንታዊ ወይም ተቀባይነት ይኖረው ነበር የሚል ሐሳብ መሰለኝ እየተስተጋባ ያለውና ከዚህ አኳያ ይሄ እንዴት ታዩታላችሁ? ለምሳሌ እንደነ ኢንጂነር ይልቃል አይነት ፖለቲከኛ ተጋብዘው ይሁን ወይም ግብዣውን ሳይቀበሉት ያልተሳተፉበትም ሁኔታ ስላለ ማለት ነው። ምናላቸው ከዚሁ ጋር በተያያዘ ያነሳው ጥያቄ አለ። አንዳንድ ሰዎች የሚጠይቋቸው ተገቢ ጥያቄዎች አሉ። በጣም ፕሮሚነንት የሆኑ በኢትዮጵያ ፖለቲካ ተጽዕኖ ፈጣሪ የሆኑ ሰዎች ያልተጋበዟል። ለምንድን ነው የሚል ጥያቄ የሚያቀርቧል። ተገቢ ጥያቄ ነው ይሄ ጥያቄ። አሁን ለምሳሌ የወዳጀን የኢንጂነር ይልቃልን ጥያቄ አንስተሃል ምናላቸው ሊጋበዙ ይችላሉ ብለን ሎንግ ሊስት አዘጋጅተናል። ከዛ ሎንግ ሊስት ውስጥ ካካተትናቸው ሰዎች አንዱ ኢንጂነር ይልቃል። ለምንድን ነው ሳንጋብዘው የቀረነው? በአጋጣሚ ሆኖ ዘመነ እቀርባለሁ፣ ደስ ይለኛል፣ ሀሳብ መጥቼ ለኢትዮጵያ ሕዝብ ገልጻለሁ። ስለዚህ ከውክልና አንጻር ሁለቱን አንድ ላይ ልናቀርብ አንችልም። አሁን ባለው ተጨባጭ ሁኔታ ይልቃልም እንደሚናገረው ያን የፋኖ ኃይል ደግፎ ነው እየተንቀሳቀሰ። ስለዚህ ውስን ነው ውክልና የሰጠ ነው። ሁለት ሰው ከአንድ አይነት እንቅስቃሴ ልንሰጥ አንችልም። አሁን ለምሳሌ አቶ ገዱን አንደኛ ከዚህ ቀደም ባለስልጣን ሆኖ የሰራ ነው። ቅድም እንደተባለው ባለፈው ስርዓት አካል ነበረ። አሁንም የራሱ ተጽዕኖ ፈጣሪ ነው። ፋኖ ውስጥም ደግሞ ይሄኛው ግሩፕ የሚወክለው ነው የምንለው ሰው አለ። በዛ ሂሳብ ነው የወከልነው እንጂ በፋኖ ውክልና አይደለም። እና ለምሳሌ ጎሎብናል ብዬ አስባለሁ። ኢንጂነር ይልቃል ቢገኝ ጥሩ ነበር፣ ግን እሱን ከጨመር ሌላ አንድ ሰው መቀነስ አለብን ማለት ነው። ያን ስንቀንስ ደግሞ ሌላ ውክልና በሌላ በኩል ይጎላል። በዚህ ሂሳብ በተለያየ አቅጣጫ የምታዩቸው ሰዎች ሊኖሩ ይችላሉ ሳንጋብዛቸው ወይም ሳይቀርቡ ይቀርቡ። ያለ ምክንያት አይደለም። የውክልናው ጉዳይ እውነቱን ልንገራችሁ እንዴት ነፍስ እንደሚያዋጥጥ አስቸጋሪ ስራ እንደሆነ ልነግራችሁ አልችልም። በጣም ከባድ ስራ። በዚህ አይነት ውክልና ይህን ኃይል አምጥተን እዚህ መድረክ ለማቅረብ በጣም በጣም ከባድ ስራ። ስለዚህ አንዳንድ ፖለቲከኞች ታዋቂ ሆነው እያለ ተጽዕኖ ፈጣሪ ሆነው እያለ ያላመጣናቸው ያለ ምክንያት አይደለም። የእነሱን አመለካከት የሚወክል ሌላ አካል ስላለ ማለት ነው። እና ይሄን በደንብ ብትረዱት ጥሩ ነው። በአይምሯችሁ የሚመጡ ሌሎች ፖለቲከኞችም ስላሉ ብዬ ነው።